በዘንድሮ የትምህርት ዘመን የስድስተኛ ክፍል ተፈታኞች ውስጥ 97.4 ከመቶ የሚሆኑት የ50 በመቶና ከዚያ በላይ በማስመዝገብ ወደ ቀጣዩ የክፍል ደረጃ መሸጋገራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። ቢሮው የስድስተኛ ክፍል መልቀቂያ ፈተና ውጤት ይፋ መሆኑን በማስመልከት ለተለያዩ ለመገናኛ ብዙሃን ጋዜጣዊ መግለጫ በሰጠው መሰረት 768 ትምህርት ቤቶች መካከል 543 ያህሉ ተማሪዎቻቸውን ሙሉ በሙሉ ወደ ቀጣዩ ክፍል ማሳለፋቸውን አስታውቀዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በሰጠው ጋዜጣዊ መግለጫ በከተማ አስተዳደሩ በ2018 ዓመተ ምህረት የስድስተኛ ክፍል መልቀቂያ ፈተና ከወሰዱ ከ84200 በላይ ተማሪዎች መካከል 82137 የሚሆኑ ተማሪዎች 50 በመቶና ከዚያ በላይ በማስመዝገብ ወደ ቀጣዩ የትምህርት እርከን መሸጋገራቸውን አስታውቋል። መግለጫውን የሰጡት የቢሮ ኃላፊ ዘላለም ሙላቱ አያይዘውም ዘንድሮ 97.4 በመቶ የሚሆኑ ተማሪዎች 50ና ከዚያ በላይ በማምጣት ወደ 9ኛ ክፍል ያለፉበት ውጤት በ2017 ዓመተ ምህረት ከነበረው 95 በመቶ እድገት ማሳየቱን ገልጸዋል። ማለፊያን ውጤት በተመለከተ ማለፊያ ነጥብ 50ና ከዛ በላይ ሆኖ እንዲመዘገብ ለአካል ጉዳተኞች ደግሞ 45% እንዲሆን የኦቲስቲክ እና የኢንቴሌክቹዋል ዲሳቢሊቲ ችግር ያለባቸው ተማሪዎች ደግሞ 40 አቨሬጅ ሆኖ ማለፊያ ነጥብ ተቆርጧል ማለት ነው። በዚህ መሰረት የዘንድሮ ወደሚቀጥለው ትምህርት እርከን የተሸጋገሩ ተማሪዎች በቅድም በተቆረጠው ውጤት መቁረጫ ነጥብ መሰረት 97.48% ወደሚቀጥለው ትምህርት እርከን አልፈዋል። በከተማ አስተዳደሩ በዚህ ዓመት ለመጀመሪያ ጊዜ አማርኛና አፋን ኦሮሞ እንደ ሁለተኛ ቋንቋ የተማሩ ተማሪዎች በትምህርት አይነቶቹ ፈተና መውሰዳቸውን ኃላፊው አስታውሰው ይህ ስጋት ሆኖባቸው የቆየ ቢሆንም የተማሪዎቹ ውጤት ግን በስጋታቸው ልክ እንዳልሆነም ነው የተናገሩት። በዘንድሮ ዓመት እንደ ስጋት ተደርጎ ሲታሰብ የነበረው የብሳ ቋንቋ ፈተናችን አማርኛ እንደ ሁለተኛ ቋንቋና አፋን ኦሮሞ እንደ ሁለተኛ ቋንቋ ለመጀመሪያ ጊዜ በመፈተናችን ተማሪዎቻችን ውጤታቸው ዝቅ ይላል ብለን አስበን ነበር። ነገር ግን ከወትሮ በተለየ መልኩ ተማሪዎቻችን በንቃት በብቃት ፈተናውን እንደሰሩ ትምህርት ይዘቱንም በአግባቡ ኢንተርናላይዝ ማድረጋቸውን ያየንበት ትምህርት ዘመን ነው። የስድስተኛ ክፍል ከተማ አቀፍ ፈተናን ካስፈተኑ 768 ትምህርት ቤቶች መካከል 543 ያህሉ ተማሪዎቻቸውን ሙሉ በሙሉ ማሳለፋቸውን የጠቆሙት ኃላፊው በፈተናው የተመዘገበው አማካኝ ከፍተኛ ውጤት 98% መሆኑንም ገልጸዋል። በዚህ ዓመት ለፈተና ያስቀመጥናቸው 84257 ተማሪዎች ለፈተና ተቀምጠዋል። 98 አቨሬጅ የዘንድሮ ከፍተኛ እጅግ በጣም ከፍተኛ ውጤት የሚባለው ተመዝግቧል። ይህንን ውጤት ሁለት ተማሪዎች አስመዝግበዋል። ከባለፈው ዓመት ጋር ስናነጻጽረው 2017 ትምህርት ዘመን ከፍተኛ ውጤት የነበረው 98 ነው። በተመሳሳይ ሁለት ተማሪዎች ይህንን ውጤት አስመዝግበዋል ማለት ነው። ስለዚህ የዘንድሮ ከፍተኛ ውጤት 98 ሆኖ ተመዝግቧል። የ95 እና ከዛ በላይ ያመጡ ተማሪዎችን ስንመለከት በዘንድሮ ዓመት 449 ተማሪዎች 95 እና ከዛ በላይ አስመዝግበዋል። ይሄ ከባለፈው ዓመት ጋር ስናወዳድረው 55 ተማሪዎች ብቻ ነበሩ በባለፈው ዓመት 95 እና ከዛ በላይ ያስመዘገቡት። ተፈታኝ ተማሪዎች ቢሮው በፌስቡክ ገጹ ያስቀመጠውን ሊንክ በመጠቀም ከትላንት ጀምሮ ውጤታቸውን ማየት እንደሚችሉም ቢሮው አክሎ በመግለጫው አስታውቋል።